እንደዚህ ትላለህ? ልጅ እኮ የፈጣሪ ስጦታ ነው እኮ። አንቺ ከስጦታሽ ጋር መኖር ትችያለሽ፣ እኔ ግን አልፈልግም እያልኩሽ እኮ ነው። እኔ ካንተ አርግዣለሁ ብዬ ስነግርህ ከኔ የበለጠ ደስተኛ ትሆናለህ ብዬ አስቤ ነበር። አንተ ግን ይኸው። አይ እንግዲህ አታላዝኝብኝ፣ ሂጂና አስወጪው። አይ የምትይ ከሆነ የኔና አንቺ ነገር እዚህ ጋር ያበቃል። እሺ? ጭራሽ ይሄንንም አልከው? ምን ሆነ ነው ሚኪ? በጤናማ አይደለም። ምን ነክቶህ ነው? እኔማ ደህና ነኝ። ምናልባት ካሰጋም ያንቺ ጤና ነው የሚያሰጋው። እሺ? ግን እኮ እኔም ማስቤው አይደለም። በመሆኑም ግን አልደበረኝም። በእኔ እናንተ መሀል ልጅ መፈጠሩ ፍቅራችንን የበለጠ ያጠናክረዋል እኮ። ምንም አይጎዳውም። እኔ ልጅ አልፈልግም። ሴትዮ አሰሚም እንዴ? እንኳን አንቺ ማስተዳደር ከብዶኛል፣ ጭራሽ ልጅ ተጨምሮ ጭራሽ። ምናልባት ልጃችን ጥሩ ድል ይዞልን ሊመጣ ይችላል። ማን ያውቃል? ይሄ ልጅ ወልዷለሁ ብለሽ እንዳታስቢ። አይ አንተን አልሰማም የምትይ ከሆነ ከዚህ ቤት ወጣሽ ማድረግ ትቻለሽ። ከዚህ ቤት ወዴት እሄዳለሁ? ታውቃለህ አይደል እንዴ ካንተ ውጭ ማንም እንደሌለኝ። እንደዛ ከሆነ እኔ የምልሽን ማድረግ አለብሽ። እዚህ ቤት እስከኖርሽ ድረስ እኔ የምለው ትእዛዝ፣ እኔ የምለው ህግ መከበር አለበት። ሰምተሽኛል አይደል? አይ ከልባ አይደለም፣ አውቀ ነው አይደል? አውቀሽማ ያልሽው አንቺ ነሽ። ከዚህ በኋላ ልጅ ስትይ እንዳልሰማሽ እሺ? ሂጂና አስወጪው። ሰምተሽኛል? አስወጪው። እንዳስወርደው ነገረኝ። አይገርምም? አንድም ቀን እንደዚህ አይነት ሰው ይሆናል ብዬ አስቤ አላውቅም ነበር። ኧረ እኔ በፍጹም አላረገውም። እኔ ፈጣሪን ፍጡር ነብስ አላጠፋም። ከቤት እንደወጣ ነግሮኛል። ግን ምን መሄጃ አለኝ እያወቅሽ? ምናልባት በጊዜ ሂደት ላሳመነው ይችል ይሆናል። አይመስለኝም። በጣም አምርሯል። ቻው። እሺ እንዴት ሆነልሽ? ያልኩሽን አላረግሽ? አይ አላደረኩት። አላረገውም። ታዲያ እዚህ ቤት ምን ትሰራለሽ? ከዚህ ቤት ወዴትም አልሄድም። አረ ድፍረት! እርግዝናው መሆን አለበት። ይኸውልህ ሚኪ፣ ምናልባት ፈርታ ይሆናል፣ ግን እመነኝ ወደፊት በጣም ጥሩ ነው የሚሆነው። ልጃችን ሲወለድ ስታዩ እርግጠኛ ነኝ ሐሳብህን ትቀይራለህ። አትይኝም? በዚህ ጊዜ ልጅ? ቆይ ለምን አትጠነቀቅሽም? ስንት ጊዜ አይደል እንዴ ተጠንቀቂ ብዬ ነገርኩሽ? እሱማ ተጠንቅቄ ነበር፣ ግን እንዴት እንደተፈጠረ ለኔም አልገባኝም። ይሄንማ ሆን ብለሽ አቅደሽ ነው ያደረግሽው። በእውነት እንደዛ አይደለም፣ በእውነት እንደዛ አይደለም ሚኪ። ልቀቂኝ። ደግሞ ስሜን ትጠራኛለች። ከዚህ በኋላ ነገውኑ ዕቃሽን ጠቅልለሽ ውጪልኝ እሺ? ከዚህ በኋላ ደግሞ አጠገቤ እንዳትደርሺ። እሺ ደህና ደር።
እባክህ ከቤት አልወጣም ብላ እኮ ገግማለች። ለነገሩ እንዴት እንደማስወጣት ነው ያውቃል። ኧረ በእናትህ ተወኝ። እና አትወደኝም እንዴ? በዚህ እድሜ ገና ዘልዬ ያልጨረስኩ ልጅ ገና ልጅ ምናምን ትለኛለህ እንዴ? ኧረ እሷ ትበቃኛለች። ጭራሽ አረገዝኩ ስትልማ እንዴት እንዳስጠላችኝ ወጣችልኝ ነው የምልህ። ሲጀመርም እኮ በፊት እኔ እሷ እንደማልወዳት ታውቃለህ። በቃ ሴት ልጅ ቤት ስትኖር ይሆናል አይደለ? በቃ ቤት ስታስተካክል፣ ልብስ ስታጠብ ደግሞ ታውቃለህ ቤት ውስጥ ሴት ሲኖር ደመቅ ይላል ብዬ ነው እንጂ እኔ ጭራሽ ሰላም ልጅ ኧረ ጭራሽ አስቤያት አላውቅም። በእናትህ በልበል በእናትህ። በዚህ አሰልቺ ወሬን አታውራ። ጻድቅ አትጮትብኝ። በቃ ባይሆን እዛው ክለብ እንገናኛለን። እሺ ስመጣ እደውልልሃለሁ። አብሽር በቃ። ቁርስ ደርሷል። ደግሞ የምትወደውን ነገር ነው የሰራውልህ። እኔ ውጪ ነው በለው። አንቺ ቢ ከመቼ ወዲያ? ከዛሬ ጀምሮ ይሻላል። ይልቅ የነገርኩሽን ነገር ከቁም ነገር ይወስድሻል መሰለኝ። ከዚህ ቤት ትወጣለች ብላ አስበህ ከሆነ እርሳው። የትም አልሄድም። ልጄን እዚህ ቤት ነው የምወልደው። እንዳንቺ አይነት አናውጣ ግን አይቻላቅም። ኧረ በስመ አብ። የፈለግከውን በለኝ። እኔ ግን የትም አልሄድም ነው። እሺ በጣም ጥሩ። እንዴት ተቋቁመሽ እንደምትኖር እናያለን። ምንም ማድረግ ትችላለህ። እኔ ግን ንቅንቅ አለልም ከቤቴ። እሱን አብረን እናያለን። ደግሞ በክፋት ከሆነ በእኔ ይውዛል። የምፈራ መስሎሽ ከሆነ ተሳስተሻል። ኧረ አንተ ማንን ትፈራለህ? ብትፈራማ ኖሮ ልጅን ያክል ነገር አስወጪው አትለኝም ነበር። ፈጣሪን ብትፈራ ኖሮ። አሁን በአንቺ ቤት በፈጣሪ ያስጠቆርሽኝ እኔ ሳልሆን አንተ ራስን ያስጠቆርከው። የኔ ጥፋት እኮ ነው። ከአንቺ ጋር ከምጨቃጨቅ በሄድስ። እሺ ደህና ዋል። የራስሽ ጉዳይ። ወይኔ ተጫወተብኝ። እንደዛ ወድሻለሁ እንዳላለኝ አሁን እንደዚህ ይሁንብኝ። ቆይ እስቲ አሁን እሺ ምንድን ነው የማደርገው? ምን ሊውጠኝ ነው? ወዴት ልሂድ? ምን ልሆን? እስኪ እሺ አሁን እንደዛ እንዳልሆነልኝ አሁን አይነሽ ላፈር ይበለኝ። እንኳን ደህና መጣ። ቆንጆ ቡና እያፈላሁልህ ነው። ነይ ረቢ፣ ነይ ግቢ፣ ነይ ግቢ። ቁጭ በይ። ቦታ አሪፍ ነች። ዳልትን ሰራተኛ እሷ ነች? አዎ እሷ ናት። ሰራተኛ? እኔን? ረዴት እባላለሁ። የሚኪ እጮኛ ነኝ። ወደፊት ሚኪን እኔ ስለምንከባከበው አንቺ ላይ ብዙም ስራ እናበዛብሽም። ህርፍ ጭራሽ። ረዱዬ ከደከመሽ ክፍላችን ላሳይሽና ገብተሽ አረፍ ማለት እኮ ትችያለሽ። እኔ ምን ሚኪ ሰራተኛ አትመስልም። ትንሽ ቆንጆ ነችብኝ። ሰራተኛ ቆንጆ አይደለም ያለው ማለት ነው። እኛ ሰው አይደለንም እንዴ? ያው ትንሽ እሷን ተያት። ይልቅ ረዱዬ እኔና አንቺ ገብተን ለምን ጋደም አንልም? ማረፍ እፈልጋለሁ። ቆንጆ ነው። መጀመሪያ ቡናውን እንጠጣ። ማነሽ
እስቲ ቡናሽ እስኪ ፈላ ድረስ ውሃ ጠምቶኛል። ውሃ ታምጪልኛለሽ? እሺ መቤቴ አመጣለሁ። ማናት? ትናንትና አብራ የመጣችው ሞልቃቃ ናታ። ምን እኔን ለማናደድ ብለህ ይኸውልህ ራስን የማይሆን ነገር ውስጥ ባትከት ጥሩ ነው። እሺ ለምክሩ አመሰግናለሁ። የማይሆን ነገር ውስጥ እንድገባ እየገፋፋሽኝ ያለሽው ደግሞ አንቺ ነሽ። በጣም ትገርማለህ። ያ ሁሉ እወድሻለሁ ያላንቺ መኖር አልችልም የምትለው ነገር በሙሉ ውሸት ነበር ማለት ነው? ማለት ነው። ቆይ ምን በበድል ነው ግን እንደዚህ የምታሰቃየኝ? አቡ በእናትሽ አታለቃቅሽብኝ። አንቺ እስካሁን ቁርስ የለም እንዴ? አንሰራሽው? ማንን ነው? አንቺ ነዋ። ስራሽን ረሳሽው እንዴ? ገረድ እኮ ነሽ። ለካ ሰራተኛ ነኝ። ጎበዝ ልጅ። አለመስራትሽ በጣም ጥሩ ነገር ነው። አለ አይደል? መብላት ማልፈልገውን ነገር ሰርተሽ ከመታበይ እምወደውን ነገር ሰርተሽ ብታበኝ አይሻልም? አሁን እንደምፈልግ ታውቂያለሽ? ምን ይሻላል? ቋንጣ ፍርፍር ሰርተሽ እንድታበይ ነው የምፈልገው። ገባሽ? አሁን ይዤ ወደዛ ሂጂና ሰርተሽ አምጪልኝ። የታባሽ ገና ቀንድሽን አስበቅዬ ነው ከዚህ ቤት ማስወጣሽ። ነገሮች በጣም እየከበዱ ነው። ጭራሽ እኔን ለማበሳጨት ብሎ ከቡና ቤት ሴት ይዞ መጣ። እንዲህ በቀላሉ የምሸወድና የምታለል ወይም የሚሸነፍ ሰው አይደለም ታውቂያለሽ። ምንም አልሆነ። አታስቢ፣ ራሴን እጠብቃለሁ። እሺ ቻው። አንቺ ሆድሽ እኮ በጣም ነው እየገፋ ያለው። ብዙ ሰራተኞች አውቃለሁ ካሰራችሁ የሚያረግዙ፣ ያንቺ ግን በዛ። በጣም ፈጣጣ ነሽ። ምን የሚያሳፍረኝ ነገር አለ? እናፍራለሁ። ደግሞ አታፍሪም? እንዴት መልስ እንኳን ስመልሽልኝ ካሰርሽ ማርገዝ ሳይንስ እንደማወራም ይሰራሻል። በጣም አይገርምሽም? እሷን በእናትህ ተዋት። እንዴት ነው ቀደም የበላነው ምግብ አልተመቸም? በጣም ወደድሽ? እኔ በጣም ተመችቶኛል። ምን ነው አንተ አልተመቸም እንዴ? በጣም ነው የወደድኩት። ልክ እንዳንቺ ጣፋጭ እኮ ነው። አይም በጣም ነው የወደድኩት። ወይ ለካ እርጉዝ ነሽ። በቃ ነገ ጋብዝሻለሁ። እሺ
ታሳዝን። ግፈኞች ናቸው። ግፈኞች ገና እናቃጥላታለን። በደንብ ነው እናቃጥላት። ምርር ብላ እንድትወጣ ነው ሽማርላት። እሺ ደግሞ ተማመንብሻለሁ። አውቃለሁ። እንዴት እንዳኮራሽ። ቤት ውስጥ ምንም የሚበላ ነገር የለም። ገንዘብ ስጠኝና ልገዛዛ። የለኝም። ተው እንጂ ሚኪ፣ ከሰውነት ባህሪ አትውጣ። እኔ ብቻዬን ብሆን ራብ መቋቋም እችላለሁ፣ ግን እንደምታየኝ ነፍሰ ጡር ነኝ። ያየሁት ነገር ሁሉ ነው የሚያምረኝ። ፈልገሽ ነው የገባሽበት። ስለዚህ ቻዩ። ተው ግን ተው፣ ግፋ አትስራ። የራስሽ ጉዳይ። እንድታስወጩ ደግሜ ነገርሽ ነበር አንዴ። በጣም ነው የምታሳዝነው። ልጁን በራብ ከምትደፊ ብታስወጩ ይሻልሽ ነበር። ለሚያጋጥምሽ ማንኛውም ነገር እኔ ተጠያቂ አይደለሁ። ጨካኝ ነህ። የፈለግሽውን በይ። ወይኔ ሰላም፣ ምን አይነት ጣጣ ውስጥ ነው የገባሁት? ምንድነው ደግሞ ጩኸቷ? ውጭ ድረስ እኮ ነው የሚሰማው። በጣም ነው የሚረብሸው ድምጿ። ምን እቺ አንድ አፏን ከከፈተች ማባሪያ የላት። እያስቸገረች ነው እንዴ? እሷ አንተ ያትባክሽ። ይልቅ የጀመርሽው ስራ እንዴት እየሄደልሽ ነው? ቆንጆ ነው። ደንበኛም በደንብ ሰብስቤያለሁ። አሁን ደግሞ ከዱባይ ዕቃ የሚያስመጣልን ሰው አግኝቻለሁ። በጣም አሪፍ። ታውቂያለሽ፣ አለኝ የምለውን ገንዘብ ነው የሰጠሽ። ስለዚህ ጠንከር ብለሽ መስራት ነው። አያሳስብም። ይልቁንስ ለምን ወጣ ብለን ቁርጣን በላ። በጣም ነው ያማረኝ። ይቻላል፣ እንውጣ። ወይኔ ጉዴ! ይቺ ልጅ ሆዷ እኮ እየገፋ ነው እንዴ! እዚህ ልትወልዶ ነው እንዴ? የምትሄድበት ዘመድ የላትም። እዚህ ሆናለሁ ብላ ችክ ብላለች። አረ እንደዛማ አይሆንም። ትሰሚኛለሽ? በጊዜ የምትወልጅበትን ፈልገሽ ውጪ ከዚህ ቤት። እስካሁንም የታገስኩሽ ከሱ ስለሆነ ነው ያረገሽው። እሺ? ስታስጠላ ሴት ሆነሽ እንዴት እንደዚህ አይነት ንግግር ትናገሪያለሽ? ወሬ ያለብሽ። ለነገሩ አንቺ ምን ታደርጊ? እሱ ነው እንደዚህ ያቀበጠሽ፣ ከኛ እኩል እንድታወሪ ያደረገሽ። በያን ተነሽና ቤቱን አጽጂ። ና ተነስ እንሂድ። እንዳትነካት። አቺ ምንድነው እንዴ? ጭራሽ ተጋርነመሽልኛል። ተነሻን እንዴ! አጣቢ ያልኩሽ ልብስ አታጥቢ ነው የምትጋደሚው? የስራችሁን ይስጣችሁ። ሌላ ምንም አይደለም። በጣም አሪፍ። ሲመራት ራሷ ቤቷን ጥላ ትወጣለች። አሪፍ ነኛ። እንዴት ነው ጭካኔ ላይ? ጎበዝ እኮ ነሽ። ከዚህ በኋላ ደግሞ ማደርጋትን ታያለህ። ተማመንብሻለሁ።
እና የጠየቅኩን ገንዘብ አገኘህልኝ? አዎ ጓደኞችን እየጠያየኩ ነው፣ እየፈላለኩልሽ ነው። ብቻ አንቺ እቺ ልጅ ከዚህ ቤት ምርር ብላ እንድትወጣ አድርጊልኝ እንጂ ለአንቺ ምንም ነው ማደርግልሽ። አታስብ፣ ስራው በጣም አዋጭ ስለሆነ ገንዘብህን ኢንቨስት ማድረግ አይቆጭህም። በቃ ትክክለኛ ሚስት ማለት እኮ አንቺ ነሽ እንጂ እዚህ ልጅ ምናምን እያሉ መጃጃል አይደለም። በዚህ በወጣትነት እድሜያችን መዝናናት፣ መብላት፣ መጠጣት ነው እንጂ አባትነት እንደሆነ በ40 ዓመት ቀስ ብዬ ደርስበታለሁ። በጣም እርቦኛል፣ ወተናም ብለው። የኔ ውድ አንቺ ጠይቀሽኝ ከኔ ምንም የምታጭው ነገር የለም። የት እንሂድ? የት ትፈልጊያለሽ? አውቃለሁ የኔ ፍቅር። ተያት እባክሽ፣ እቺ ያለ እድሜዋ ያረጀች ቤቱን ታቅፋተዋል። አንዳንዴ ላመነችበት መስዋዕት የምትከፍለው ነገር በጣም ነው የሚገርመኝ። በነገራችን ላይ እኮ እልህ ነው እኮ እንደዚህ የሚያደርጋት። እየነገርኩክ እንደኛ ድርጊትማ ቢሆን ብን ብላ ነበር የምትወጣው። እሷ ግን ከአቋሟ ፍንክች እንኳን አላለችም። እኔ ምን ግን ምን እየበላሽ ነው? እዚህ ቤት እኮ ምግብ ከጠፋ 2 ሳምንት ሆኖታል። እኔ ምን አውቄ፣ ምናልባት ወፎች እየመገቧት ይሆናል። ለነገሩ እኛ ምን አገባን? አሁን እንውጣሽ። አዎ አንቺ እንደዚህ ስትሆኝ ነው እንጂ የሚያምርብሽ። ይሄ አዛኝ ምናምን ስትሆኝ አያምርብሽ። አይሄድብኝም አይደል? እንደዛ ነገር። ቆይ አንዴ ቁርስ ላምጣሽ። እሺ ቶሎ በይ። እሺ መጣ። ምንድነው? ልትሞቺ ነው እንዴ? እንድሞትም ትፈልጋላችሁ? እኔ እንኳን ነብሰ ገዳይ መሆን አልፈልግም። የሚኪን ግን አላቅም። አሃ ለዛ ነው እንደዚህ የምትንከባከቢ። ይቅርታ፣ ያረገሽው ከኔ አይደለም። ስለዚህ እኔ የመንከባከብ ግዴታ የለብኝም። እሺ ሴት ስለሆንሽ ነግበኔ ማለት ነበረብሽ። ወይ እንዳሮጊት ተረት ታበዣለሽ ልበል? አንድ ነገር ላስቸግርሽ። ምንድነው እሱ? ሽሮ ፍትፍት ነው። ምን ሽሮ ፍትፍት እንዴ? ሆድሽ ውስጥ ያለው ልጅ ሰካራም ነው እንዴ? እንደዛ መሆን አለበት። ባልጠፋ ነገር ሽሮ ፍትፍት። ይቅርታ አድርጊልኝና እኔ ባረግዝ ምን ሊያምረኝ እንደሚችል ታውቂያለሽ? ላዛኛ፣ አሳኮተሌት፣ ብቻ ምን ልበልሽ፣ በጣም ውድ የሆኑ ነገሮች ነው የሚያምሩ። ዝም ብለሽ አትርመጥመጭ እሺ? እሱማ እንዳቅሜ ብዬ እኮ ነው። ቢያምረኝስ ከየት አመጣለሁ ብለሽ? አይሆን እሱ ልክ ነሽ። እንኳን አሳኮተሌት ሽሮ እንኳን የምትገዥበት የለሽ። ይቅርታ አድርጊልኝና እኔ ደግሞ ለሽሮ ምን ገንዘብ የለኝም። እሺ ይሄ ላንቺ በጣም ቀላል ነው። እባክሽ የተወሰነ ገንዘብ ስጪኝ እባክሽ፣ ገዝቼ ልብላ። በዚሁ ከቀጠልኩ መሞቴ ነው። እኔስ እሺ ገና ያልተወለደ ልጅ በምን አቅሙ ይቀጣ? እሱ የኔ ችግር አይደለም። በባዶ ኪስሽ ማን አድርግሽ ያለሽ? እሱም በእኔ ቦታ ብትሆኚ ነበር የምትረጂኝ። እባክሽ በጣም ራበኝ።
እኔ የምልሽ ሚኪን አይተሻል? ደግሞ እኔ እሱ ጠባቂ ያረግሽ? ሚኪ ሲወጣ የተሻለ ነው የተባልሽ። ሌላ ነገር አዘባርቂ። ቆይ ምን ነው ሳይነግርሽ ወጥቶ ነው እንደዚህ የተበሳጨሽው? እመኚኝ አንቺንም ነገ ጧት ልክ እንደኔ እንደዚህ ነው የሚያደርግሽ። እኔም ከማርገዜ በፊት አንቺን እንደሚንከባከብሽ ነበረ። ከአንዲያውም ካንቺ የበለጠ ነበር የሚንከባከበኝ። አውቃለሁ። እኔ የምልሽ ቦርሳሽ ውስጥ ገንዘብ አግኝተሻል? አዎ። እንዴት አንቺ ስለ ገንዘብ አወቅሽ? እኔ ነኝ ቦርሳሽ ውስጥ ያስቀመጥኩልሽ። እኔ አላምንም። ለምንድን ነው ቦርሳ ውስጥ ብር ያስቀመጥሽልኝ? እኔማ ገንዘብ እንደሚያስፈልግሽ ስላወቅኩኝ ነው። አላምንሽም። የሆነ የጠነሰሽው ሴራ ስላለሽ ነው እንጂ አንቺ አይደለም ገንዘብ ሌላ ነገር ምንም ቢሆን አታርጊልኝም። ይኸውልሽ ሰላም፣ ሚኪ የሚያደርገው ነገር ልክ አይደለም። ይኸውልሽ ሰላም፣ አንቺ ልክ ነሽ፣ እኔም ሴት ነኝ። ነገ የሚደርስብኝን ነገር አላውቅም። ለዛ ነው እንደዚህ እያደረግኩ ያለሁት። ስለዚህ አንቺ ትንሽ ጊዜ ስጭኝ እንጂ እኔ ሁሉንም ነገር አስተካክላለሁ። እኔ አላምንም። እና አንቺ ነሽ ማታ ማታ ሁሌ ምግብ የምታስቀምጪልኝ? አዎ እኔ ነኝ። ሚኪ ይሄንን አይቶ አንቺንም እኔንም ከዚህ ቤት እንዳያባረረ ነው በድብቅ ሁሉ ነገር የማደርገው። አንቺም እንደሱ ክፉ መስለሽኝ እኮ ብዙ ነገር ተናገርኩሽ። እሱ ችግር የለውም። ይልቁንስ ልጅሽ እንዴት ነው? እኔ እንጃ አላውቅም። ቼክአፕ ከሄድኩኝ 3 ወር ያልፈኛል። በቃ እሺ ችግር የለውም። ዛሬ ሄደሽ ቼክ ትደረጊያለሽ። እሺ በዛችሁ የሚያስፈልግሽን ነገሮች በሙሉ እንገዛዛለን። የእውነትሽን ነው? እሺ አሁን ተነሽ። ሚኪ ሳይመጣ ቶሎ ሄደን እንመለስ። ተነሽ ተነሽ። እሺ ቀስበሽ የገዛናቸው ልብሶች ወደድሻቸው? በጣም አመሰግናለሁ። እና ደግሞ በጣም ይቅርታ ይሄን ደግነትሽን ሳላውቅ ስለጠላውሽ። እኔ እንደውም ባንቺ ቦታ ብሆን ከዚህ የከፋ ነገር ነበር የማደርገው። እውነትሽን ነው? እኔ ግን ባንቺ ቦታ ብሆን አንቄ ነበር የምገልሽ። የምር በጣም መልካም ሰው ነሽ፣ ጀግና ነሽ። ምን ላርግ? ለልጄ ስለ ግድ መጠንከር ነበረብኝ። ልጁን ላለማስወረድ ስለወሰንሽ በጣም ደስ ብሎኛል። ሚኪ በጣም የሚወደኝ ይመስለኝ ነበር። ሰዎች ስለሱ ሲነግሩኝ አልሰማ ብዬ ከሱም ሳሎን ቀረው። ይኸውልሽ። አይዞሽ፣ አንቺ በጣም ጎበዝ ልጅ ነሽ። ብቻ ሁሉም ነገር ለበጎ ነው የሚሆነው። ቆይ ለምንድን ነው ያልመጣሽው? እየጠበኩሽ ነበርኩ። ሱቅ ሄጄ ነበር። የሚወርድ ዕቃ ስለነበረ እሱን መረከብ ስለነበረብኝ ነው። ኦኬ። እና እንዴት ነው ማለት አሪፍ መላ የምናገኝበት ይመስልሻል? በደንብ ነው የኔ ፍቅር። ሂጂ አንቺ ቡና እያፈላሽ ጠብቂ። ሂጂ። ምን ቆጣ ገትረሽ ተይኛለሽ? አረቺ ሴትዮ ምንም ብናደርጋት ከዚህ ቤት የምትወጣ አይመስለኝም። ደግሞ ምንድነው እንደዚህ እጅ ለእጅ ተይዛችሁ? ከየት ነው ወዴት ነው የምትሄዱትስ? አረ በቅርቡ ብን ብላ ነው የምትጠፋው። ይሄ ነው እንደሚያስጨንቅ ታውቂያለሽ። ይሄ ልጅ ከተወለደ የመጨረሻ ነው የሚሆነው። የሚስት የልጅ ምናምን ብላ ንብረቴ እንዳለ ነው የምትወስደው። ይሄ ነው እንደሚያስጨንቅ። ምንም ጥሬ ብር እኮ የለህም። ሙሉ ገንዘብ እኮ በእኔ አካውንት ነው። ይሄ አያስጨንቅም። ንብረት ስለሌለክ ብትከስብ ከቢሳ ቢስቲ ውጭ ምንም የምታገኘው ነገር የለም። እንደውም አንድ ሀሳብ አለኝ። ለምን የሚያስወርድ መድኃኒት አንሰጣት? ከዚህ በኋላ እኮ ልጅ ማስወረጃው ሰዓት እኮ በጣም ሄዷል። ሲጀመር ከዚህ በኋላ እንደዚህ አይነት ነገር ከሞከረች ትሞታለች። እንደዛ ከሆነማ በጣም አሪፍ ነው። እንደውም በአንድ ድንጋይ ሁለት ወፍ ማለት ነው። የሚያስወርዳትን ሲሆን የሚገላትን እንሰጣታለን። አይ ነፍሰ ገዳይ እንኳን አንሆንም። ለምን ከዚህ የተሻለ ነገር አናስብም? አይ ከዚህ የተሻለ ምንም አይነት መፍትሄ የለም። በቃ እንደውም እኔ መድኃኒቱን ገዝቼ ልምጣ። አረ ተረጋጋ እንዴ! ምንድነው የሚያስቸኩል? ረጋ ብለን ከዚህ የተሻለ ነገር ብናስብ አይሻልም? አረ በቃኝ። ዛሬ ነገ እያልኩኝ ስንት ጊዜ ታገስኳት። ዛሬ መጨረሻ ነው። ከህይወቴ እንድትወጣልኝ እፈልጋለሁ። ባይሆን የዛሬን እንያትና ነገ ማትወጣ ከሆነ የተሻለ ነገር እንሞክራለን። አይሆንም። ዛሬ ነው እንዲሆን የምፈልገው። በልሽ። ለማንኛውም ራስህን ጠብቅ። በቃ እኔ ቤት ጠብቅሃለሁ። እሺ? ትንሽ ላሰቃያት።
እየነገርኩ ይኸውልህ አሁን እኔ የምታሰገኝ ሰላም ሳትሆን ረዱ ናት። አዎ ቅድም ሲያወሩ ሰማዋቸው። ሁለቱን ይሌ ሴራ ሰርተውማ ታያለህ። ዋጋቸውን ነው የምሰጣቸው፣ ዋጋቸውን። በቃ አሁን ያለህበት መጣ አሁን ያለህበት። አሁኑኑ ከዚህ ቤት እንድትወጪ እፈልጋለሁ እባክሽ። የላኩልሽ ገንዘብ ላንቺም ሆነ ለልጅሽ በጣም በቂ ነው። ምንም ያስጨነቀሽ ነገር የለም። እባክሽ አሁን ሂጂ። እሱም ቢሆን የማያገኝሽ ቦታ ሂጂና ተደበቂ። በእናትሽ አንቺን ጥዬ ወዴትም መሄድ አልችልም። ሚኪ የሆነ ነገር ሊያደርግሽ እንደሆነ በስልክ ሲያወራ ሰምቼዋለሁ። ስለዚህ እባክሽ ይኸውልሽ ሰላም፣ እዚህ ነገር ውስጥ የገባሁት ላንቺ ብዬ ነው። ስራ እየሰራው ነው ብዬ የምቀበለው ገንዘብ ላንቺ ነው። ያንቺም የልጅሽንም ሀቅ ነበር እየተቀበልኩ ሳስቀምጥልሽ የነበረው። ይሄ ደግሞ ላንቺ ቢያንስ እንጂ አይበዛብሽም። እባክሽን እሺ በይኝና ከዚህ ቤት ሂጂ። ሰዓት እየገደልሽ ነው። አላደርገውም። አንቺ ለእኔ ብለሽ እዚህ ነገር ውስጥ ሁሉ ገብተሽ ምንም እንዳልተፈጠረ ትቼሽ ልሄድ አልችልም። አላደርገውም። ሚኪ ሲመጣ ሁለታችንንም የሚያደርገን ነገር ያድርገን እንጂ አልሄድም። ሰላም እሺ በይኝ። አንቺ እኮ ሁለት ነሽ፣ እኔን ምንም አያደርገኝም። አንቺ ግን እባክሽን ሂጂ። አይ አልሄድም። ቁጭ ብዬ እጠብቀዋለሁ። የሰጠኝን ገንዘብ እመልስለትና እኔና አንቺ በሰላም ከዚህ ቤት እንወጣለን። ይኸውልሽ እሱን ጭራሽ እንዳታስቢው። ገንዘቡን ለሚኪ ለመመለስ ከሆነ እያሰብሻለሽ እረፊ። ሰላም ከኔ ጋር ነው የምትጣየው። ለአንቺ ነው የሁሉ ነገር እያደረግኩ ያለሁት። እንዴ ልጅሽ ሲወለድ እኮ በጣም ብዙ ነገር ነው የሚያስፈልግሽ። ቆይ እንዴት ሆነሽ ልትኖሪ ነው? ፈጣሪ ያውቃል። እሱ እኔን አያሳስበኝም። በእናትሽ ሂጂ፣ በቃ ሂጂ፣ ውጪ፣ በቃ ሂጂ። ይልቅ አሁን ሲመጣ እኔ ሳይሆን አንቺን ለማጥቃት ስለሆነ የሚመጣው ተጠንቀቂ። በስልክ ሲያወራ የሰማሁት እሱን ነው። እባክሽ። ወይ ጣጣ። የኔ ቆንጆ ምን ነው የተፈጠረ ነገር አለ? ኧረ የለም፣ ምንም ነገር የለም። ፊትሽ ግን ይሄን አይናገርም። እርግጠኛ ነኝ ያመጣሁልሽን ነገር ስታይ ፊትሽ ግን ይቀየራል። ምን አምጥተህልኝ ነው? ሁሌም የምትወጂው እንደሆናት። አመሰግናለሁ፣ ግን አሁን የመብላት ፍላጎት የለኝም። አንዴ ይሄማ ለእኔ ንቀት ነው። ለአንቺ ብዬ አምጥቼ ትንሽ እንጂ ቅመሽ ትንሽ እንዳትበዩ። አንቺ ደግሞ ምን አገባሽ? ሲጀመር አንቺ እዚህ የምትሰሪያለሽ እዛ አይደል ጓዳ መሆን የነበረብሽ። ይህን ነገር እንዳትበዩ አልኩሽ። ረዱ አንቺ እንዴት ነው የጠገብሽው? እባክሽ ሁሉንም ነገር እንደምታውቅ እኛም በደንብ አድርገን እናውቃለን። ቆይ ከመቼ ጀምሮ ነው አንተ እንደዚህ አይነት አረመኔ ሰው የሆንከው? እርግጠኛ ነኝ ቅድም ዶናት ውስጥ የሆነ ነገር እንዳረክበት በስልክ ሰምቻለሁ። በጣም አሪፍ፣ በጣም አሪፍ። ስለዚህ ሁለታችሁ አንድ ላይ ሆናችሁ እኔ ላይ ሴራ ሰራችሁ ማለት ነው። አንተ ነው ሁሉንም ነገር የጀመርከው። እሷን ከዚህ ነገር አውጣት፣ እኔን እንደፈለከኝ አድርገን። መጀመሪያ በስራ ሰበብ ከኔ ወሰድሽውን ገንዘብ መልሽ። ከዛ በኋላ እኔና አንቺ እንወራለን። ምንም ገንዘብ የለም። በሰጠኝ ገንዘብ ሙሉ ቀምጥቼበታለሁ። እኔ ጋር ምንም አይነት ገንዘብ የለም። እንዳትጠይቀኝ ብር ብለህ። ውሸትሽ ነው። ሲጀመር ሱቅ የሚባል ነገር እንደሌለ ደርሼበታለሁ። አሃ እንደዛ ሆነ። በጣም ጥሩ። እንግዲያውስ ልንገርህ፣ ይሄ ገንዘብ ያንተ ሲሆን የልጅህና የእናትየው ነው። ያንተ ምንም ነገር እዚህ ጋር የለም። ትንሽ እንኳን አታፍርም ስጠይቅ? እኔ ጭንቅላት ነው ያለ። አንቺ አትፈታተኝ። ገንዘቤን አምጪ ብዬሻለሁ። ገንዘቡን እኔ እሰጥሃለሁ። እሷ ምንም ነገር እንዳታደርጋት። ገባህ? አይ ካላችሁ ሁለታችሁንም ነው እዚህ ማቃጠላችሁ። ደግሞ አንቺን ብሎ የሴት ተሟጋች። እሱንማ ትንሽ ጊዜ ብትሰጠኝ ኖሮ አሳይ ነበረ። እስከ መቼ ነው እኛ ሴቶች ተበድለን የምንኖረው? እንዴ ሴቶች እህቶቻችን እኮ ስንት መልካም ባሎች አላቸው። እና እንዳንተ አይነት እርካሽ ወንዶች ናቸው በእነሱ አፍ የሚጠሩት። አዎ በደንብ ፈንጭብኝ። እኔ ነኝ ይሄን መብት የሰጠሁሽ። እኔ ንድል የሰጠሁሽ እኔ ነኝ። እሺ አሁን ማውራት አልችልም። መልሼ እደውልልሃለሁ። ምን ፖሊስ? የምን ፖሊስ? መቼ? አሁን የምን ፖሊስ? እሺ መጣሁ። እሺ ዛሬ ላይሆን ይችላል፣ ነገ ግን እሰራልሻለሁ። የምን ፖሊስ ነው? ይኸውልሽ ሚኪ ህገወጥ ስራ እንደሚሰራ ከ2 ሳምንት በፊት ጣቢያ ሂጅ አመልክቼ ነበር እና እነሱ ናቸው።
ምን? እኔ እዚህ አፍንጫዬ ስር ምን እንደሚካሄድ አላውቅም ነበር ማለት ነው? ይኸውልሽ አሁን ነፃ ወጥተሻል። ነገር ግን እዚህ ሀገር መኖር የለብሽም። ከዚህ ራቅ ብለሽ ነው ልጅሽን ማሳደግ ያለብሽ። እሺ ቆይ አንቺስ ምን ልታደርጊ ነው? እኔም ከ2 ቀን በኋላ ወደ ካናዳ ሄዳለሁ። ወንድም እየጠበቀኝ ነው። አንቺ ግን ጠንካራ ሁኚ እሺ? ድጋሚ እንደዚህ አይነት ስህተት እንዳትሰሪ። በጣም አመሰግናለሁ። ፈጣሪ ውለታሽን ይክፈልሽ። ደህና ነሽ አይደል? እኔ ደህና ነኝ። እሺ አሁን የእሱ ቅጥረኞች ስለሚመጡ ቶሎ እንውጣ ነይ። ምነው መውጫ አልቆረጥሽም እንዴ? መጣሁ አልኩህ። አንዴ ዕቃ ረስቼ ነው። እሺ መጣሁ። በቃ እዛ ቤት እጠብቅሻለሁ። እየጠጣሁ እሺ መጣሁ። ምን አባት ምን አባሽ ነው አንቺ የሚያንቀለቅልሽ ገጀራ? አንተ ያማል እንዴ? ለምንድን ነው ግን ከኔ ጋር የሚተኙትን ወንዶች እየጠበክ የምትዘርፈው? አይደብርህም? አባታ ካብጂ እንዴ? ከፈልሽ አካፍልሻለሁ። ገንዘቡን የት ልጣል ያለ ባለ ሀብት ለእሱ ትቆረቆሪያለሽ እንዴ? በላይ ሰማኛለህ? ይሄንን ርካሽ ስራ የምሰራው አንድ ልጄን ለማሳደግ ስል ነው። እሺ እባክህ ከደንበኞች ጋር ታጣላኝ። ከፈለክ እኔ በሌለሁበት ጠብቀህ መዝረፍ ትችላለህ። ብዙ ጊዜ ታግሻለሁ። ከዚህ በኋላ ለቤቱ ባለቤት ተናግሬ እዚህ ድርሽ እንዳትነው ማድረግ። ልጄ እኔም ወድጄ አይደለም እኮ ድሃቶቼንና ላይፌን ለማስተካከል ነው። እዛ ላይ ሚስት አለኝ። ምን ላድርግሽ ቲጂ? በላይ ከዚህ በኋላ ከኔ ጋር የሚተኛውን ወንድ እያደባክ የምትዘርፍ ከሆነ አባቴ ይሙት አስይዝሃለሁ። ክወልብኝ። እኔ ቲጂ አይደለሁም። እሺ ከዚህ በኋላ አኒ ወይዬ እንዴ አኒ ከምቹ ተነሳሽ? እኔ ወድ ምን ያይሽ ነው? ቲቪ ፕሮግራም እንዴ? እኔ የምለው ማታ እኮ ቆንጆ ቀሚስ አምጥቼልሽ ነበር። ለምንድን ነው ያለበሽ? በልይታ ማታ እኮ በጣም አምሽታ ነበር የመጣው። እንቅልፍ ተጫጭኖኝ ስለነበር ምን እንዳያስክ እንኳን አላስተዋልኩም ነበር። ኧረ እባክሽ የምር በሩን ከከፈትኩልህ በኋላ እየተደማበርኩ ነበር ተመልሼ የተኛሁት። እንዴ አንተ ረስቼልህ ማታ እኮ በሩን በደንብ አልዘጋሁም ነበር። ባይሆን አታስቀይሽ። ቀሚሱን ትለብሻለሽ ወይስ አትለብሽ? ወይ ልበሽ ወይ ልበሽ። እስኪ እንየው። ነግሬሃለሁ ደግሞ እንደባለፈው ይስፋኝና እንቅ ነው ማደርግ። ቀጫጫ በልበሽ። እሺ በቃ ልሞክር። በጣም ትወጂዋለሽ። ሲሪየስሊ ከባለፈው ቤት እኮ ነው የገዛሁት። አኒ ምንድን ነው ለመቀየር? ኦዶዶዶዶዶዶዶ አንቺ በልክሽ ያሰፋው ነው ይመስልኝ። በጣም ነው የሚያምረው። በጣም አይ ሞድጃለሁ። እሺ ነው ቆንጆ። ነስቲ ነይ ሲያንስሽ ነው። እኔማ እንደባለፈው ሰፊ ይሆናል ብዬ ነበር። በቃ እንዴ 52 አይደለም ግን ወደድሽው አይደል? አሪፍ ነው። አዎ አሪፍ ነው። ወድጃለሁ። ቆንጆ ጫማ እዚህ ላይ ጣል ታደርጊያለሽ። የባለፈው ናይስ። ካቶ ከፈለግ ዳራ ገና ምን አየሽ? እኔ ፍቅር ወድሻለሁ በጣም ወዳለሁ። ምን አይነት ደባሪ ቀን ነው ዛሬ?
ደንበኞችን ሁሉ ጅብ በላቸው እንዴ? አንድም ሰው እኮ እስካሁን ማግኘት አልቻልኩም። እጭ እስከ መቼ ነው ከፖሊስ ጋር የምሯሯጠው? አንድ ቀን ተይዤ ሸቤ ብገባ እህቴና ሚስቴ በችጋር ያልቃሉ። ምንድን ነው እሺ ማድረገው? ምንድን ነው ማድረገው? ጭንቅላቴ ላይ የበረዳ ነው። ስለዚህ እንደምንም ብዬ አንድ ደህና ሀብታም ሰው አግኝቼ አሪፍ መላ ተቀብዬ መሰወር ነው የሚያዋጣኝ። አለበለዚያ በችጋር ላልቅ ነው። እረመላ የለም። የት ልሂድ? ቆይ ሄሎ ማዬ፣ አይሰማሽም? ብር ልኬልሻለሁ፣ ማውጣት ትችያለሽ። እማዬ፣ ለአንቺም ለልጄም የትምህርት ቤት ክፍያ ነው። እሺ፣ በአንድ ላይ ላኩት። ችግር የለም እናቴ። ኧረ አልተጨናነኩኝም። እንዴት ነው ልጄ? ደህና ነው? በቃ በቅርቡ መምጣት አይቀርም፣ እመጣለሁ። እሺ እሺ እናቴ፣ ወዳችኋለሁ። ንፋስ ነው ዘመዴ። እውነቱን ነው አረጋ እያለሁ ምን ዘመድ አለኝ? ጎዳና የተገኘው ሰው። አይ ዘመድ ይሆኑኛል ያልኩትን ሰዎች ራሴው ገድዬ ያደርጋል ብቻ ቀረ። ያን ሾፌር ጋር ልደውልለት? ብለው በቃ ቀስ በጋሽ ወጣ ልበል። አሎ ያጎበዝ ሾፌር፣ እስኪ ና እባክህን፣ እዛች ጄሪ ባር ትወስደኛለህ። ትናንትና የጣልከኝ ቤት ነው ያለሁት። በቃ ቶሎ በል፣ እኔ እስከዛ ልብስ እየቀያየርኩ እጠብቅሃለሁ። አይ
ንፋስ ነው ዘመዴ። ቆይ ትጂ አንዴ አዳምጪ። ለገንዘብ ብለሽ ነው አይደል ይሄን ሴተኛ አዳሪ ስራ የምትሰሪው? አይ ለነፍሴ ነው። ታዲያ እንደዛ ከሆነ ከማንም ወንድ ጋር እየወጣሽ የማንም ወንድ መደሰቻ ከምትሆኚ አንዴ ደህና ነገር ሰርተሽ ከዚህ ከማይረባ የሴተኛ አዳሪ ህይወት ለምን አትወጪ? ጠጥቶ ከመስከር ውጪ ምንም የማያውቅ ደንበኛ ላይ እንዲህ አይነት ነገር አስቢ ትለኛለህ? ይኸውልሽ ምንም ነገር እኮ አናደርስበትም። አግተን ብቻ ገንዘቡን መቀበል ነው። ያው እንደምታውቂው ፍስሐ ደግሞ በፍጹም የገንዘብ ችግር የለበትም። ይኸውልሽ በሚሊዮኖች እንቀበላለን፣ አካባቢ እንቀይራለን። አንቺም ከዚህ ከሴተኛ አዳሪነት ትወጫለሽ፣ እኔም ከዚህ ከሌብነት እወጣለሁ። የተሻለ ህይወት እንኖራለን። እኔ እንጃ ለምን እንደሆነ ግን አላውቅም። ፍስሐ በጣም ነው የሚያሳዝነኝ። ይኸውልሽ እስኪ ሰክር ትጠብቂዋለሽ። ከዛ ሲሰክር ይዘሽው ትመጫለሽ። ጨለም ወዳለ ቦታ እንሄዳለን። እኔ ደግሞ መኪና አዘጋጃለሁ። ወደ ማገጫ ቦታ ይዘን እንሄዳለን። ኢንድ ኦፍ ስቶሪ። ከዛ ገንዘቡን መቀበል ነው። ያራዳልሽ አይሻልም? እስከ መቼ እያከክን? በቃ በደንብ አስብበታለሁ። አሁን ልሂድና ልቃ። እንዴ የሚያስፈልግሽን ነገር እዚህ ያመጣልሻለሁ። የትም መሄድ የለም። ገባሽ አይደል? እኔ ሲሪየስሊ ከዚህ ህይወት መውጣት አለብን። እኔም ከዚህ ከማይረባ ሌብነት፣ አንቺም ከዚህ ሴተኛ አዳሪነት መውጣት አለብሽ። ገባሽ አይደል? አንዴ እኮ ነው ምንም ነገር እኮ አናደርገው። በጣም ቀላል ነው። የተሻለ ህይወት ነው። በቃ እኔ የምልህ ለምን ግን ከአንዱ ከምታከራየው አፓርትመንት አንዱን አትሰጠኝ? አንቺ ተጫዋች ነሽ። እውነት ምን እያልሽ ነው አንቺ? እንዴ በተዘዋዋሪ አፓርትመንቱን ኪራይ ቀን በቀን እየነጠቅሽኝ አይደል እንዴ? አንቺም እኮ የኪራዩ ተጠቃሚ ሆነሻል። ካልሆነ ደግሞ አግባኝ። እንዴ ምን በወጣሽ? እኔ እናት ምን በወጣሽ? አንቺ በአንድ ወንድ የምትታሰሪው አንቺ በየቀኑ እኮ በየአይነት የለመድሽ ቆንጆ ነሽ። ይልቅ አሁን ዛሬ ፈታ ማለት ፈልጋለሁ። ይሻላል። ለምን የተለመደ ቤታችን አንሄድ? ምን ችግር አለው? በቃ ሾፌር ልጥራውና እንሄዳለን። ደስ ካለሽ እንደዚህ ነው የምትሄደው ወይስ ልብስ ትቀይራለህ? ማለት ቀይራለን ከፈለሽ። እንጂ ደስ ካለሽ አሎ፣ እቤት ና። መጣሽ? ልብስ ልቀይር። ወይኔ 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 ትጂ፣ ወይኔ ትጂ፣ ሼባው ዛሬ የሚረግሙኝ እርግማን በጫቸው እኔ እንጃ። ከባድ እርግማን ይጠብቀኛል። ምን አይነት ሰው ናቸው? ዋው ብታያቸው የተለየ ግርማ ሞገስ ያላቸው ሼባ ናቸው። እድሜያቸው ኦልሞስት ወደ 80 አካባቢ ይጠጋሉ። ታክሲ ውስጥ ነው የወሰድክባቸው? አዎ፣ ሲወርዱ ከኮታቸው ኪስ ሰራ ነው። ስንት አገኘህባቸው? ምንድን ነው ልትካፈይ ነው እንዴ? ከተጋበሽ አይበቃሽም? ግን የምር ስንት አገኘህባቸው? እንዴ ኧረ እኔ አልቆጠርኩም። ከኪሳቸው መነጠፍኩ፣ ኪሴ ውስጥ ከተትኩ፣ እየተሽሎኮለኩ ሰው እንዳያይ ቤት የገባው። መጠኑ ይመስለኛል 1 ሽግም ስላለ ወደ 10 ምናምን ይጠጋል። በቃ ዛሬ ሰከርናታ፣ አንላቀቅም። በያሁን ወደ ቁም ነገራችን ንግባ። የፍስሐ ነገር እንዴት አደረግሽ? መቼም አፈር ብላና ወንጀል ልታሰራኝ ነው አይደል? በቃ ነገ ጫታችንን ይዘን ቁጭ ብለን እቅድ እናወጣለን። ምን ይመስላል? አመጃ ደህና ስራ ምሰሪ ነው የሚመስለው። ዛሬማ አንፋታት። አለቀ። ቻፓ ለምን ችግር አለ?
ምን ችግር አለ? እንውጣ። በቃ እኔም ልብስ ልቀይረው። አዎ አሪፍ ክለብ አለ። ሌላ ምናምን ካለ ልስራ። ማንዶ ይኸውልሽ ቲጂ ምን ታደርጊያለሽ መሰለሽ? ወደ አልማዝ ሆቴል የሚያስኬደውን መንገድ አወቅሽው አይደል? በየትኛው በኩል ያለው? በሱቁ። ኦኬ። 3ኛው ቅያስ ላይ ቤትን ቀይር ብለሽ ይዘሽ ትወጫለሽ። ከዛ በኋላ ኮንትራት ታክሲ ይዤ እጠብቅሻለሁ። ከዛ በኋላ ደፍ ነው ማረገው። ቆይ ግን ማለቴ ኮንትራት ታክሲውን ታምናለህ? ሌላ ችግር ቢፈጥርብንስ? ሚስተር አያውቅም። ይኸውልሽ ምን መሰለሽ፣ ጨለም ወዳለ ቦታ ይዘነው እንሄዳለን። ከዛ ለተወሰነ ጊዜ ፌንት እንዲነቅል አደርገዋለሁ። ማንም የሚያውቅ ሰው የለም። እሱ ደግሞ እኔ ታየው። ከዛማ ወድቆብን ነው ድንገት ራሱን ስቶ ነው ምናምን ብለን ወደ አዘጋጀነው ወደ ማገቻ ቦታ ይዘን እንሄዳለን። ታክሲ ጠርተን አለቀ፣ እንደ ማንኛውም ሰው። ግን አደራህን እሺ፣ ተጠንቀቅ። በኋላ በዛው አሰናብተው እዳ እንዳንገባ፣ ሌላ ችግር ውስጥ እንዳትከተል። አመጃ ፍሬሽ ማፊያ ያረግሽኝ እንዴ? በጣም ብዙ አመት የስራ ልምድ ያለኝ ነኝ። ቀለኛ እንዳታሰናብተው። ይኸውልህ አሁን ጨዋታ አይደለም የሚያስኩት፣ ተግባባን? በየባንኩ ያስቀመጥከውን እያንዳንዱን ገንዘብ ትራንስፈር ታደርጋለህ። ገባ? እምቢ ካልክ ግን አንገትህን እቀነጥስልሃለሁ። ተግባባን? ወይኔ ሀኒ ደወለች። ሳልነግራት እኮ ነው ያደርኩት። ተው እንጂ ስትጨነቅ አድራለች ማለት ነው። ሄሎ ሀኒዬ፣ ሳላስበው የሆነ ስራ ገጠመኝና አዎ ድንገት በቃ ሳላስበው ለዛ ነው ሳላሳውቅሽ። እኔ ቆንጆ በጣም ይቅርታ። ስልኬ ባትሪ ዘግቶብኝ ነው። በቃ አሁን እንመጣለሁ። እሺ እኔ ውድ እና አሁን ልትሄድ ነው? በእናትሽ አሁን የግድ መሄድ አለብኝ። አይ ቲንክ ሳትጨነቅ አይቀርም። ልሂድ አሁን። አሪፍ ነው።
አሪፍ ሀሳብ። እንደውም ውጣና ያለውን ነገር አይተህ ትመጣለህ። በዛውም ደግሞ ምግብ ይዘና ደግሞ አዲስ ነገር ካለ ደውልልኝ። እሺ? በጣም ጥሩ። እያንዳንዱ ነገር እየተጠነቀቅሽ ራስሽን ጠብቂ። ተጠንቀቂ። ስላልቻልኩ እኮ አንተ ግን አላበዛውም? ባዶ ቤት ጥለኝ ታድራለህ? አንዬ የኔ ቆንጆ ህይወታችንን ለመቀየር ገንዘብ ለመስራት ነው እንጂ ታውቂያለሽ እንደ ሌላ ቦታ እንዳማት እኔ በቃ ብዙ ጊዜ እኮ ነግሬሃለሁ። ይሄን የማፊያ ስራህን ተውና ሌላ ስራ ሰርተን እንብላ። ታውቂያለሽ አይደል እኔ ሌላ ስራ ለመስራት ትንሽ ገንዘብ ደግሞ ታቀምቀም ታደርግና ከዛን በት ልበል ብዬ እኮ ነው። ይህ ደግሞ ዝቅ ብሎ መስራት እንደማይመቸኝ ታውቂያለሽ። በነገራችን ላይ የመሰራች አለኝ። ምንድን ነው ንገረኝ። በሚሊዮን የሚቆጠሩ ብሮችን ማታ ሰራ ነው ያደርኩት። አሁንም ደግሞ የግድ መመለስ አለብኝ። በቃ አሁን የግድ መሄድ አለብኝ። ድንገት ደግሞ ካደርኩ ምንም ነገር እንዳትጨነቂ። በርሽን ዘግትከት አድርጊ። አሁን የሚገርም ላይፍ ነው የምንኖረው። ግን ራስን ጠብቅ እባክህ። እበላለሁ ብሎ መበላትም አለ። ደግሞ ረስቼው ሳልነግርህ እህት ደውላ ነበር። ማን ደውል? ሚስ ኮል ሪች ናት። ወይኔ የኔ ገንዘብ ፈልጋ ይሆናል። ሳይሆን አይቀርም። እሺ ልደውልለት እስቲ። ሄሎ እንዴት ነሽ? አለሁልሽ። ኦኬ ናው በቃ እሺ፣ በቃ ለጊዜው አሁን 1000 ብር ትራንስፈር አድርግልሽ። በቃ አንድ ሁለት ከሰሞኑ ደግሞ 5000 ብር ልክልሻለሁ። እሺ አይዞሽ ልጄ። ላክላት? አዎ ላኩላት። በቃ አሁን መሄድ አለብኝ። ደግሞ ድንገት ማታም ላደርስ እችላለሁ። ድንገት ከአሁን በኋላ ሚሊየንስ ነው የምናገኘው። እሺ ተው በቃ። ጃኒውድ ደግሞ ውስጥ ግቢ። መጣሁ። እሺ ይቅና በቃ። አጅሬው እስቲ ተንፈስ። ይኸውላችሁ እኔ በቂ የቀኑ ስዝናና ድልቶኝ ይመስላችኋል? ማለትማ ይሄ እናንተ የምታዩት ሀብት ሰርቼ ያመጣሁት ሳይሆን በግፍ ያመጣሁት ሀብት ነው። አወሳሰብኩ። እስኪ ግልጽ አድርገው። ከጎዳና አንስታ ያሳደገችኝ መልካም ሴትና 2 ልጆቿን ተራ በተራ መርዛም ልጅ የወረስኩት የኃጢአት ገንዘብ ነው። ቆይ ለምን? ሀብቱን ለብቻዬ ለመውረስ ለገንዘብ ስል ብቻዬን፣ ለዛ ነው ቀን በቀን የምጠጣው። ሰላም ስለራቀኝ ብቻዬን ሚስት ሳላገባ ከጸጸቴ ጋር አብሬ የምኖረው። አሁን ሁለታችሁ ለገንዘብ ስትሉ ጥሩ ስራ ያልሆነ እየሰራችሁ እንደምትኖሩ አውቃለሁ። ስለሆነም አሁን እናንተ ከዚህ መንገድ ወጥታችሁ ወደ ትክክለኛው ጎዳና እንድትገቡ በኃጢአት ያገኘሁትን ሀብት ለመልካም ነገር ለማዋል ለሰራሁት ግፍ ካሳ እንዲሆን ወስኛለሁ። እንኳንም አገታችሁኝ። ካገታችሁኝ በኋላ በዚህ 2 ቀን ውስጥ የመጣልኝ ቅዱስ ሀሳብ ነው። ግፍ ሰርቼ የወረስኩትን ሀብት
ለእንደናንተ አይነት ችግረኛና ለበጎ አድራጎት ድርጅት አስረክቤ ቀሪ ዘመኔን ራሴን ለሕግ አሳልፌ በመስጠት ቅጣቴን ተቀብዬ ከህሊና ይታረቃል። ሁሉ ሰላም። ዋናው መጸጸት ነው። አምላኬ ሆይ ተገድጄ ከገባሁበት የሴተኛ አዳሪ ውስጥ ስላወጣኝ አመሰግናለሁ። ጌታ ሆይ ይህን ምስኪን ሰው የለገሰኝን ገንዘብ በአግባብ እንድጠቀምበት ልጄን እንዳስተምርበትና ለቁም ነገር እንዳበቃ እርዳኝ። ፍስሐንም ከገባበት ማረሚያ ቤት በሰላምና በመረጋጋት እንዲኖር አንተ ሰላሙን ስጥልኝ። እሺ መጨረሻ ቡና ነው። አይስ ቆንጆ ቡና እንዴ! በጣም አሪፍ የእውነት አሪፍ አይደል? የሆነ ሙያማ ለውጥ አለ። እኔ ምን ልበልዬ፣ ስንት ሰዓት ነው ፍስሐ ጋር የምትሄዱት? 8 ሰዓት ነው የምንሄደው። ዛሬ እስረኛ መጠየቅ የሚቻለው ከ8 ሰዓት እስከ 10 ሰዓት ነው። ልክ ነሽ። ስለዚህ ምን እናደርጋለን? የዛሬው ፕሮግራማችን የተከበሩ ንግስት ሆይ ወደ ቡቲኮ ይገባሉ። ስለዚህ እንትን እንደዛ ይሻላል። እኔ የምለው ምግብ እንግዛ ወይስ አለሽ? ትላንትና ዶሮ ሰርቻለሁ። ይዘን መሄድ እንችላለን። አንቀን ሬስቶራንትሽ እንዴት ነው? ሞቅ ሞቅ እያለ ነው? በጣም እግዚአብሔር ይመስገን። አንቺስ ቡቲክሽ እንዴት ነው? አሪፍ ነው በጣም። ያው የበልቾ ራይድ ስለሆነ ስራ እንደሆነ በሽበሽ ነው አይደል? ለከሽ አገሩም ግን ተመስገን። እድሜና ጤና ለፍስሐ ከዛ ከተበላሸ ምስቅልቅል ከሆነ ህይወት ላወጣን እድሜና ጤና ይስጠው። አሜን። እስቲ መርቂው ባለበት ፍስሐም ባለበት እድሜ ጤና ይስጠው። አሜን። እውነቴን እኮ እንደ ቀልድ ህይወት እንዴት እንደሚለወጥ አታውቂም። ሃኒ ምን ሆነሻል? ባክሽ ከዱባይ ልብስ የሚያመጣልኝ ሰው እየዘገየብኝ እኮ። አይዞሽ የዛሬውን እንየውና ካልሆነ ደግሞ ሌላ ሰው እንጠይቃለን። መቀየር ነው። አንቺ አትጨናነቂ እንዴ። ኧረ በእናታችሁ ቆየው እኮ። የምሳ ሰዓት ስለደረሰ ደንበኞች እኔን ካጡ ደስ አይላቸው። ስለዚህ እናንተ ምሳ እዛ ትበላላችሁ። እንሂድ። አይ እኔ እንኳን ወደ ሱቅ ነው የምሄደው። አንቺንም ማሳልዝ አልሄድም። ባልሽን አላምነው። ደግሞ የድሮ ሌብነቱ ተነስቶ ቢዘርፍሽስ? ዝም በይ አመዳ። አንቺንስ ማን ያምናል? ደግሞ ብትደፍሪኝስ? እንደዛ አይባልም። እና የስራ ልምድ ነው አይደል? ቲጂ እንዴት ነህ? ያነቡታል። የእውቀት አምባሳደር ይገርመኛል እኮ። እና አይበቃም? ኧረ ይበቃል፣ በቂ ነው። አሪፍ ነው። እርሳቸው ራሱ አሪፍ ናቸው። ምን እንደሚገርመኝ ታውቂያለሽ? ይህ ሰውዬ ቀስ እያለ አንባቢ ያደረገን ጉድ እኮ ነው። አይገርምም? ባለፈው ስሄድ ይህንን መጽሐፍ አንብቢ ብሎ ሰጠኝ። እሺ
መጥቼ 10 ገጽ እንዳነበብኩት ያው ስራም እንትን ስላለ አልተመቸልኝምና ግን እስከምጨርሰው ድረስ እንዴት እንደጓጓሁት ይኸውልህ ከይ መጽሐፍ ነው የሰጠኝ። መጽሐፍ ሰጠሽ? ዝም ብዬ ሳየው የሆነ ነገር ሰውነቴን ሸክኮኛል። ለውጥም አለ፣ ለውጥ አለ። አብዝተሻል። ምንድን ነው እስቲ? እኔ ግን በሌ የሆነ ስሜት እየተሰማኝ ነው ለፍሳ፣ ግን ሳልወደው የቀረው አልመስለኝም። ምን? እስቲ ሙሽ በይ። የምሬን ነው። እኔ እኮ አይሆንም፣ በፍጹም አይሆንም። ከራሴ ጋር እየተከራከርኩ እንዴት ሊሆን ይችላል? ከገንዘብ ውጭ ምናምን አያሳዝንም? መጽሐፍ እንደሚያነብ ያወቅኩት በቀደም ባለኝ ጉዳይ ነው። ምን አለክ? ምግብም አታምጣልኝ መጽሐፍ ብቻ አለ። ችግር የለም፣ መጽሐፉንም ምግቡንም ይዘንለት እንሄዳለን። እሱ ብቻ በሰላም ከዛ ይውጣ። እዴ ባለውለታ እኮ ነው። አያሳዝንም? ግን በእናትህ በጣም በጣም እውነት እኔ ልቤን ይነካኛል ሁሌ ሳስብ። እሱ ባይኖር ኖሮ ህይወታችን አይቀየርም ነበር። ወይ መቀየር። እኔ እንጃ፣ ሲፈታ የሆነ ነገር እናደርግለታለን ብዬ አስባለሁ። ምንም ታደርግለት ሚስጥር ነው። እኔ የምለው አይታችሁታል? ፊሽ ግን አላማረበትም እንዴ? እንዴት አያምርበት? ቲጂዬ ያለችለት እኔ ግን እሱ ሳይወጣ መውለድ አልፈልግም። ልጃችንን አብረን መቀበል ነው የምፈልገው። አይዞሽ ይወጣል። ገና 3 ወር አለሽ አይደል እንዴ? ነገማ ፊሽ ለአረጋዊ መርጃ እንዲሆን ስጪ ያለኝ ገንዘብ ለመስጠት እሄዳለሁ። እሱም ከህሊና ዳ ነፃ ወጣ፣ እኛንም ደግሞ ወደ ስራ መንገድ አስገባን። አሁን እኮ የሚቀጥለውን እቁብ ስንከፍል ምንም አይነት እዳ የለብንም። በጣም ደስ ይላል። ከዚህ በኋላ እኮ ጥቂት ብር ብቻ ነው የሚጠበቅብን ሁሉንም እዳችን ከፍሎ ለመጨረስ። የሚቀይረውን ልብስም አዘጋጅቻለሁ። ልብሱንም እኮ እኔ ልጠብልሽ ስልሽ እምቢ ብለሽኝ ነው። እንዴ ተይ እንጂ እንደዚህ ሆነሽ። የኔ ድርሻ ምን እንደሆነ ታውቃላችሁ? ለፊሽ መጽሐፍ ማቅረብ፣ ባለቤትና ልጁን ደግሞ መንከባከብ ነው ስራዬ። የኔ ስራ ደግሞ እሺ ልብሶቹን ማጠብ፣ ከዛ ደግሞ የምግብ ስራውን ደግሞ ነው እወጣዋለሁ። በጣም ነው የማመሰግነው። እናንተ ስላላችሁልኝ ደስ ብሎኛል።